ስሚ ቆንጅት፣ እኔ በመረጃ ነው የምንቀሳቀሰው። ቪዲዮ አለኝ፣ ሄጄ ልከስሽ እችላለሁ። ስለዚህ ቀዝቀዝ ብለሽ ልታናግርኝ ይገባል። ኧረ እባክሽ ባላናግርሽ ምን ልታመጪ? ሄደሽ ከሰሽኝ ልታሳስሪ? አዎ አረገዋለሁ፣ እከስሻለሁ። እንግዲያውስ አድርጊው። ሂጂና ክሰሽኝ። ፍጠኝ፣ ሂጂ ክሰሽኝ። ተረጋጊ እባክሽ። ወደዛ ከዚህ ውጪ፣ አለበለዚያ አጠፈጥፍሻለሁ። እሺ እምናይ ነው የሚሆነው። እኔ እንደሆነ አልወጣም። በሰላም ውጪ። ከዚህ በኋላ እኔ እንደሆነ ቀጥ ብዬ ነው የምሄደው። እያንዳንዱን ነገር ደግሞ አሳይሻለሁ። የፍራታ ልደት በዚህ ሳምንት ነው። እኔ ደግሞ በዛን ቀን ትልቅ የሚባል ስብሰባ አለብኝ። ዛሬ የተፈራረኩት ድርጅት አለ እና የሚያስፈልገው ነገር አንተ ነግረህና አንተ ታደርገዋለህ። ትልቅ የሚሰጠው ስጦታ አለኝ። ግን የዕለት ቀን ትገኛለህ? አዎ እገኛለሁ። በደንብ ነው የምገኘው። በቃ ሌላ የቀረ ነገር ካለ ደውዬ እነግርሃለሁ። ሰርፕራይዝ ነው፣ ማንም ሰው እንዳያውቅ። እሺ አታስብ። ግን እኔ አንዴ ነገር ነበር። እሺ ምንድን ነው? መናገር የሚገኝ አላውቅም። ግን ደግሞ አሁን ከምትለው ጋር የምትጓጓ ይመስላል። ምን ቤት በኩል ነው? እሷ እና እሱ ደግሞ ሊገናኙና ሊስማሙ ይችላሉ። እኔ የምነግርህ ቀድሞ መጠቀም እንዳለበት ሌላ የተለየ ነገር ማለት ምንድን ነው የምትለኝ? ግራ ታጋባኛ። ቆይ ግንኙነታቸው ምንድን ነው? የፍቅር ነው? እንደዛ እንዳይባል ደግሞ ፍቅረኛ አለ። እስኪ ደግሞ ለእነዚያ ነገር ዝግጁ አትመስለኝም። ደህና የሆነችው እራሱ አሁን በቅርብ። አይ በቃ ተሳስቼ ይሆናል። ተሳስተህ እንኳን ላይሆን ይችላል። ቆይ ምን ሰምተህ ነው እንደዚህ የተጠራጠረው? ትናንት ማታ አብረው ነበሩ እሷ እና እሱ። አይ እንደዚህ መሆን የለበትም። ስለዚህ እንዳልከው ሆን ብሎ ሊያጠምዳት ነው ማለት ነው። እህቴ መጠንቀቅ አለባት። አዎ እኔ እንደዛ ነው የምመስለኝ። አመሰግናለሁ ሻቢ፣ ይህን ነገር እንዳውቅ ስላደረገኝ። ናታን ኤፍራታን ሰርፕራይዝ ሊያደርጋት ነው። በዚህ ሳምንት ነው እንግዲህ ልደቷ ማለት ነው። በዛውም ደግሞ እንግዲህ ያው ቃልም ሰርፕራይዝ አለኝ ወይ ከናታን ወይ ከራስሽ አንድ ሰው ትመርጫለሽ ብሏታል ማለት ነው። ሰርፕራይዙ እንግዲህ እሷንም አሳስቧታል። ነገር ግን የሆነ ካርድ ናታን ኪስ ውስጥ አግኝታ ነበረ ማለት ነው። የሆነ ሆቴል ይዞ ፕሮግራም እንደሚያደርግና እንዲሁም ደግሞ በልደቷ ቀን ሰርፕራይዝ እንዳላት እሱ ደግሞ ከሆነ ካምፓኒ ጋር እንግዲህ ያው እንደተፈራረመ የዛኑ ዕለት ደግሞ እንደሚነጋገር ከሰዎቹ ጋር ለአቤል ሲናገር ነበረ ማለት ነው። አቤል እና ናታን እንደዚህ አንድ ላይ ሆኖ መስራታቸው በጣም አሪፍ ነው ማለት ነው። ምክንያቱም ቃል ያሰበው ነገር ጽዮንን ማጥመድ ስለነበረ ናታንን በጽዮን በኩል ሊጎዳው ስለነበረ ማለት ነው በሚወዳት እህቱ መጥቶበታል ማለት ነው። ያንን ነገር ደግሞ ሆን ብሎ እያደረገ እንደሆነ አሁን ላይ እንግዲህ ያው አቤል በነገረው መሰረት ነቅቷል ማለት ነው። በዚህ መልኩ መሆን የለበትም። ስለዚህ ሆን ብሎ ነው እህቴን የቀረበው፣ ሊጎዳት ነው፣ መጠንቀቅ ይኖርብኛል። መውጫ መግቢያውንም ተከታተል፣ ያቺ መርዝ የጠጣችዋንም እሷንም አንድ ላይ ተከታተልልኝ ብሎታል ማለት ነው። ይህ ነገር ደግሞ እንግዲህ ያሳስባል ማለት ነው። ሁለቱ አንድ ላይ መስራታቸውን ናታን ካወቀ ያው ጥንቃቄ የሚያደርግና እንዲሁም ደግሞ እህቱን እንደሚጠብቅ ግልጽ ነው ማለት ነው። አሁን ላይ አቤል በዚህ ልክ ናታንን መቅረቡ በጣም አሪፍ ነው። ምክንያቱም ናታን ስለ ቃል ብዙ ነገሮችን ካወራው በኋላ አሁን ላይ ለአንተ መናገር ይጠበቅብኝ አይጠበቅብኝም አላቅም፣ ነገር ግን ለአንተ መናገር አለብኝ ብዬ አሰብኩ ብሎ ነግሮታል ማለት ነው። ይህንን ነገር ለሱ ስለተናገረ በጣም ነው ናታንም ደስ ያለው ማለት ነው። ምክንያቱም እህቱን እንዲጠብቀው አድርጎታል ማለት ነው። አቤል ባለውለታው ነው። ከዚህ በፊትም እንግዲህ ያው ሉሊትን እንደጠበቀለት አይረሳም ማለት ነው። እንዲሁም ደግሞ ያፌትን ከዚህ በፊት ናታን ባገዘበት ሰዓት ላይ ከሱ ጎን ሆኖ ሲያግዘው እንደነበረ አይተናል ማለት ነው። አቤል እንግዲህ ከናታን ጎን ነው። ነገር ግን ጽዮንን በጣም ስለሚወዳት ስለሚያፈቅራት ያቺ ያኔት ተብዬዋ እንግዲህ ሁለቱን ማጣላት ነበረባት። ያ ነገር ደግሞ እንዲሳካላት ነበር ያን ዕለት ከቃል ጋር እቃ አለኝ ብሎ እሱም እንዲወጣ እንዲሁም ደግሞ ጽዮንም እቃ ልናቀብልሽ ነው ብለው ከቤት እንዳወጧትና እዛ ደግሞ ሁለቱ እንዲገናኙና አቤል ደግሞ ይሄንን ነገር እንዳይ አድርጋለች ማለት ነው። እና እንግዲህ ያኔት ተብዬዋ ብዙ ነገሮችን እያደረገች ነው ያለችው። ማንም አልነቃባትም። አሁን ላይ ግን አቤል የእሷን መውጫና መግቢያ ሊከታተል ነው። በዛም ልክ ደግሞ እሷም እንደዛው ትከታተላለች ማለት ነው። እንግዲህ አሁን ላይ እንደ አዲስ ጦርነቱ ሊነሳ ነው ማለት ነው። ምክንያቱም ጽዮንን ለመጠበቅ እንዲሁም ደግሞ ናታን ያዘዘውን አቤል ለማድረግ ያው አንድ ብሎ መጀመሩ አይቀርም ማለት ነው አቤል። ከዛ በኋላ እንግዲህ ብዙ ነገሮችን የሚያስተውል ይሆናል። ቃል ደግሞ የትዝታ ቤት ውስጥ እንደሚኖር ከትዝታ ጋርስ ምንድን ነው ግንኙነቱ የሚለውን ነገር ናታን ማጣራት ይፈልጋል። ነገር ግን ቃል ያለው እዚህ እኔ ተከራይቼ ነው የምኖረው ብሎታል ማለት ነው። ስለዚህ አሁን ላይ ደግሞ ትዝታ ምን አታ ነው ቤቱን የምታከራየው የሚለውን ጥያቄ ሆኖበታል። ምክንያቱም ትዝታም ሀብታም ደልቀቅ ያለች እንደሆነች ከዚህ በፊት ያውቃል። እስር ቤትም እንደገባች ከዛ ደግሞ ወጥታ እንግዲህ ሰርፕራይዝ አለኝ ያለው ያው ትዝታ የልጁ መገደል ውስጥ እጇ አለበት ብሎ ስላሰበ ነው። እንዲሁም ደግሞ ያኔትም ምናልባት ከልጅ የመሞት ጀርባ እሷም አለችበት
በሰላም አይደለም። ሁለቱም እኛ ቤተሰብን የቀረቡ እያለ ናታን እየተጠራጠረ ነው ያለው። እንግዲህ ያው ኤፍራታን ደግሞ ሰርፕራይዝ ሊያደርጋት ነው። ሰርፕራይዙ ምንድን ነው? ቃልም በዛው ልክ ደግሞ ምናልባት ልጇን ሊያስረክባት የሆነው እሱ እጁ የለም። ልጁ በአሁኑ ሰዓት ላይ ከቃል እጅ ወጥቷል። ማን ጋር ሊሆን ይችላል? ሉሊትም እኔ ጋር የለም ብላለች። ያኔትም እኔ ጋር የለም ብላለች። ያኔት ነበረች የደበቀችው ማለት ነው። እንግዲህ አሁን ላይ ደግሞ የቃል እህት ክፍለ ሀገር ሄዳለች፣ አልተመለሰችም። ያኔትና ቃል ደግሞ አንድ ላይ እየሰሩ ራሱ ቤት እየኖረች ነው ያለችው ማለት ነው። እሱም የራሱን አካሄድ ሊሄድ ይፈልጋል። እንዲሁም ደግሞ ያኔትም የራሷን አካሄድ ግን ደግሞ ተጋግሰው መበቀል እንደሚፈልጉ ያኔት እንግዲህ የነናታንን ቤት አሁን ላይ እየቀረበች ያለችው ለመበቀል ነው ማለት ነው። እነሱ ደልቀቅ ያሉ ቤት ውስጥ እየኖሩ እኔ ግን በረሃብ እሰቃይ ነበረ። ብዙ ነገሮችን አይቻለውኝ። እነሱ በዚህ ልክ መኖር አይገባቸውም። አባታቸው ነበረ እናቴን እንግዲህ አስረግዞ በዛው እየጠፋው ብዙ ነገሮችን አድርሶባታል። እነሱ ደልቀቅ ያለ ህይወት እንዲኖሩ አልፈቅድላቸውም እያለች ነው ማለት ነው። ናታን እና ኤፍራታ እንግዲህ ምንም ያደረጉት ነገር የለም። ኤፍራታን ሳይሆን ኤፍራታንም በዛው ነው መበቀል የምትፈልገው። ነገር ግን ጽዮን እና ናታን እህትና ወንድም መሆናቸውን ስለምታውቅ እሷ ደግሞ እሱ እህት ናት ማለት ነው። ለምንድን ነው መጀመሪያ ላይ ሳታጣራ ዝም ብላ ሁለቱን መበቀል የምትፈልገው? ያኔት እንግዲህ ያው በተሳሳተ መንገድ ነው የምትጓዘው። ነገር ግን አሁንም በፊት የቀረበቻቸው እንግዲህ ቃልና የቃል እህት ወንድሜና እህቴ ናቸው በማለት ነበረ በተሳሳተ እነሱን የቀረበችው ማለት ነው ለማጥመድ። ነገር ግን ያ ነገር ሳይሆን ቀርቷል ማለት ነው። ቃል የተሳሳተ ሰው ነው በህይወቴ የመጣው። አሁን ላይ ናታንና ጽዮን ናቸው የኔ እህትና ወንድም። ፎቶ አይታ ነው እንግዲህ ከዚህ በፊት ናታንና ኤፍራታን ለማበጣበጥ ከሉሊት ጋር የሄደችበት ሰዓት ላይ ነበረ ይህ ሁሉ የተሳካላት። ናታን ደግሞ የሆነ ወረቀት እየፈለገ ነው ማለት ነው፣ ብዙ መረጃ የያዘው እንዲሁም ደግሞ ስለ ቤተሰባቸው ያለው ስለ ካርታ ፕላኑም ብቻ ቤት ውስጥ የተቀመጠውን መረጃ ሁሉንም ይዛ ሄዳለች። ያንን ነገር ደግሞ ክፍላቸውንም ውስጥ ቢፈልጉ ናታን ሊያገኝ አልቻለም ማለት ነው። እንግዲህ ይህ ጉዳይ ደግሞ በጣም አሳሳቢ ጉዳይ ሆኖ በተለ ማለት ነው ናታን። ምክንያቱም ስለ ቤቱ ስለ ህይወታቸው አንዳንድ ነገሮች መረጃ የያዘ ነው። ያንንም ነገር ወስዳለች። እናም ደግሞ ፎቶውን ያየችው አባቷ መሆኑን ነው። የነሱ የናታንና የጽዮን አባት እንግዲህ ያው ኃይለኛ አባት እንደሆነ እንዲሁም ደግሞ ናታንን እንደሚያሰቃይ የታወቀ ነው። ነገር ግን ያው ያፌት አባት ማለት ነው። ስለዚህ ያፌት እንግዲህ ከዚህ በፊት ያፌት እና ናታን እንዲሁም ደግሞ ጽዮን ወንድማማቾች ናቸው ማለት ነው። ይህ ነገር ደግሞ ያኔት አታውቅም ይመስለኛል። ያኔትንም እንግዲህ በዚህ መልኩ ነው የመጣችው ማለት ነው። የነሱ እህት ልትሆን የቻለችው ልክ ያፌት የያዘው በቀል እሷ ደግሞ በድጋሚ በህይወታቸው ገብታ መበቀል ትፈልጋለች። የተረዳሁት ነገር ቢኖር ከሀረግ ድራማ አሁን ላይ ያኔት እየተበቀለቻቸው ያለችው ልክ በተመሳሳዩ የያፌትን በቀል ነው የያዘችው ማለት ነው። ይህ ነገር ሲሳካላት ይሆን የሚቀጥለው ክፍል ላይ የምናየው ይሆናል። ኤፍራታ የልደቷ ቀንስ ምን ያጋጥማት ይሆን? አሁን ላይ እንግዲህ ሉሊት ብዙ ነገሮች እንዲሳካላት እየጣረች ነው ያለችው፣ ግን ደግሞ እየተሳኩላት አይደለም። ያኔት እንግዲህ ሉሊትን ሸውዳታለች። ምክንያቱም ቃል አባሮኛል፣ ስለዚህ አንቺ ደብቅኝ በማለት የእሷ ክፍል ውስጥ ገብታለች። የእሷ ክፍል ከገባች በኋላ እንግዲህ የምታወጣው የምትፈልገው ነገር አለ። ያንን ሳግኝታ ይሆን? ቃልም እንግዲህ ከእሷ ጋር በመስማማት ይህን ነገር ከተግባባ በኋላ ያው ፍለጋ መጥቷል ማለት ነው። ሉሊትም እንግዲህ እሷን ለማጥመድ እሱ ስትጠራው እኔ አጋልጬ እሰጣታለሁ በማለት አጋልጣ ትሰጣታለች ማለት ነው። ስለዚህ እነሱ ደግሞ ድራማ እንደሚሰሩባት ሉሊት ማታቅም። አንዳንድ ጊዜ እንግዲህ ለአለቃው ማለቃ አለው ይባል የለ ክፉዎች ሲገናኙ እንግዲህ እርስ በራሳቸው አይስማሙም ማለት ነው። እንግዲህ ሉሊትን ከጨዋታ ውጭ አድርጋታለች። ያኔት አሁን ከሉሊት የባሰች የሴጣን ቁራጭ ሆናለች ማለት ነው። ገነት ደግሞ ኤፍራታ መርዝ ምግብ ውስጥ አድርጋ ያኔትና እንዲሁም ደግሞ የገዛ ወንድሟን ዳግምን ለመግደል ሙከራ እንዳደረገች አድርጋ እንግዲህ ሉሊት ነግራታለች ማለት ነው። ያው ሉሊት የሆነ ነገር መቋጠር አትችልም፣ ቀመማ ነው የምትነግራት ማለት ነው። ከዛ በኋላ እንግዲህ ያው እሳት ለብሳ እሳት ጎርሳለች። እንዴት ልጅን በዚህ ልክ ልትገላት፣ ወንድሟን በዚህ ልክ ልትገላት አሰበች ብላ እንግዲህ ቡራ ከረዩ እያለች ነው ጽዮንና እንዲሁም ደግሞ ዳግም አቤል ለማረጋጋት ቢሞክሩ
ቢሞክሩም እሷ ግን እንዴት ይህንን ነገር ልታደርግ ቻለች? ልጄን አሳጥታኝ ነበረ፣ እውነትም እሷ ናት እንደዚህ ያደረገችው በማለት እንግዲህ ለማስረዳት ሞክረው ነበረ። ግን ደግሞ አሻፈረኝ ብላለች። ምክንያቱም ጽዮን ሉሊት እንደነገረችሽ አይደለም ሌላ ነው ብላ ለማሳመን ሞክራለች። ግን ያው ገነት ያው አላምነን ብላለች ማለት ነው። እናም ደግሞ ቀጥታ እንግዲህ እሷ ጋር ነው የምትሄደው ማለት ነው። ለምን እንደዚህ ያደረግሽ ብላ አሁን ላይ እንግዲህ ያው ኤፍራታም ሉሊት በደንብ ነው የተጠቀምሽብኝ፣ መጫወቻን ያደረግሽኝ፣ እኔስ ለምንድን ነው አንቺን ያመንኩሽ ብላ እንግዲህ እየተጸጸተች ነው ያለችው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሐረግን ድራማ እንዴት አያችሁት? አሁን ላይ እንደ በፊቱ አጓጊ አይደለም። ምክንያቱም ብዙ ሰዎች ለምንድን ነው በዚህ ልክ ያረዘማችሁ? ናታንና ኤፍራታ በልጃቸው ምክንያት በዚህ ልክ መሰቃየት የለባቸውም። ለምንድን ነው አዳዲስ ሰዎች እያስገባችሁ የምታስረዝሙት የሚል ኮመንትም አይተናል። እንዲሁም ደግሞ ያኔት ከድራማው ትውጣለን እያላችሁ ኮሜንታተሮች እንግዲህ ያው እየተናገራችሁ ነው ያላችሁት። እንደ በፊቱ ባይሆንም ነገር ግን ኤፍራታና ናታን አንድ ቀን ልጃቸውን አግኝተው የሚደሰቱበት ይሆናል። ኤፍራታ እንግዲህ አሁን ላይ መውለድ እፈልጋለሁ፣ ልጄ መተካት እፈልጋለሁኝ፣ ያው እረፍት እየሰጠ አይደለም፣ ስለዚህ ለምን ልጅ አንወልድም እያለችው ነው ያለችው። እሱ ደግሞ የጀመረው ፕሮጀክት አለ። ያንን ፕሮጀክት ደግሞ የልደቷ ቀን ሰርፕራይዝ ማድረግ ይፈልጋል እና ደግሞ ቃል የእነሱ ሰርፕራይዝ ማበላሸት ይፈልጋል ማለት ነው። እስኪ አብረን የምናየው ይሆናል የሚቀጥለው ክፍል ላይ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ። ቪዲዮ ላይክ ማድረጋችሁን እንዳትረሱ።